ለመግቢያ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17ን ስለዚህ ማንም በክርስቶስ ቢሆን አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆም ሁሉም አዲስ ሆኗል። ታዲያ ይህን ስንመለከት የምጠይቃቸው አንድ ሁለት ጥያቄዎች አሉ። አንደኛው አዲስ ፍጥረት ሆነን ሳለ የአሮጌው ሰው አሻራ በእኛ ሊታዩ የሚችሉበት ሁኔታ እንዴት ነው? ወይም ለምንድን ነው የሚታየው? የአሮጌው ሰው አሻራ አዲስ ፍጥረት ሆነን ሳለ የአሮጌው ሰው ነገር ስቲል በእኛ ውስጥ ይታያል። ለምንድን ነው? በአሮጌው ሰው ተጽዕኖ ሳንገዛ መኖር የምንችለው እንዴት ነው? እነኚህን ሁለት ጥያቄዎች ነው ለመመልከት የምንሞክረው። እንዴት ነው ማለት አዲስ ፍጥረት ስለሆነ በአሮጌው ሰው ተጽዕኖ ሳንገዛ መኖር የምንችለው እንዴት ነው? እስራኤላውያንን እንድናስብ ልጋብዛችሁ ፈልጋለሁ። እስራኤላውያንን እግዚአብሔር በጸናች ክንዱ ከግብፅ ባርነት ምን አደረገ? አወጣቸው። ግን በውስጣቸው የነበረው የባርነት አስተሳሰብ ግን በእግዚአብሔር ማመን ስላልቻሉ፣ በእግዚአብሔር መታመን ስላልቻሉ እግዚአብሔር ከዛ ከባርነት አስተሳሰብ ሊያወጣቸው አልቻለም። ፊዚካሊ ወጥተዋል፣ ውስጣቸው ግን ባሪያዎች ነበሩ። የባርነት አስተሳሰብ ቀላል አልነበረም፣ ሊላቀቁት አልቻሉም። እግዚአብሔር ደግሞ የፈለገው እነሱን መንግስት ሊያደርጋቸው እንደነበር ነው የምናየው። ነፃ ወጥተው መንግስት እንዲሆኑ እግዚአብሔር የሰጣቸውን ተስፋ እንዲወርሱ። ግን ያ አልሆነም። ልክ እንደዚሁ በክርስቶስ የሚያምን ሰው አዲስ ፍጥረት እንደሆነ የእግዚአብሔር ቃል ግልጽ ያደርግልናል። አዲስ ፍጥረት ነው። ግን እንዴት መኖር እንዳለበት ካልተማረ እንደ አዲስ ፍጥረት ደግሞም የተማረውን ደግሞ በእምነት ካልታዘዘ እንደ አሮጌው ሰው እውነታ እንጂ እንደ አዲሱ ሰው እውነታ መኖር አይችልም። የእስራኤላውያኖች የባርነት ሜንታሊቲ መጽሐፍ ቅዱሳችን ላይ ተጽፎ ይታያል። በአሮጌው ሰው እውነታ ክርስቲያኖች የሚመላለሱ መሆናቸውን ደግሞ የቤተ ክርስቲያን ሁኔታ ያጋልጣል፣ ያሳያል። የእኛ ሁኔታ ያሳያል። አዲስ ፍጥረት ሆነን ሳለ ስቲል የአሮጌው ሰው አይነት አኗኗር በጣም በጣም ብዙ እንደሆነ እናያለን። ከዚህ የተነሳ በአዲሱ ፍጥረት ውስጥ ያለውን የእግዚአብሔር የማዳን ኃይል አይለማመዱ። ምክንያቱም በአዲሱ ፍጥረት ውስጥ ያለ እውነታ የምለው እሱ ነው። ሪያሊቲ፣ የማዳን ኃይል፣ የእግዚአብሔር አቅራቦት አለ፣ ፕሮቪዥን አለ። ግን እሱን ነገር አይለማመዱ እና ከእንደዚህ ያለ የጎደለ የከሰረ ህይወት ለመጠበቅ የአዲሱን ሰው ሪያሊቲ እውነታ አማኝ መማር አለበት። ሮሜ ምዕራፍ 6 ቁጥር 6 ደጋግመን የምናየው ቃል ነው። አንዳንዶቻችን በቃል የምናስታውሰው ቃል ነው። ላንብብላችሁ። ሮሜ 6:6 እንደዚህ ይላል፣ ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። ስለዚህ አሁንም ይህም ያረጋግጥልናል። ወንጌልን ያመነ ሁሉ አሁን ቅድም እንዳል በሁለተኛ ቆሮንቶስ ምዕራፍ 5 ላይ በክርስቶስ በእርግጥ ያመነ ወንጌልን ያመነ ሰው ክርስቶስ አዲስ ፍጥረት መሆኑን መጽሐፍ ቅዱስ ያረጋግጥልናል። እሱም ብቻ ሳይሆን በዚህ ክፍል ደግሞ አሮጌው ሰዋችን ከክርስቶስ ጋር እንደተሰቀለም ነው የሚያውጅልን የእግዚአብሔር ቃል። አሮጌው ሰዋችን ከክርስቶስ ጋር ተሰቅሏል።
ልንለው እንችላለን፣ ልንዘምረው እንችላለን፣ ልንሰብከው እንችላለን። ግን ቆም ብለን መጠየቅ አለብን። ይህ አሮጌው ሰዋችን ሲል እዚህ ላይ ክፍሉ ምን ማለት ነው? አሮጌው ሰዋችን፣ አሮጌው ሰው ወይም አሮጌው ሰው የኔ አሮጌ ማንነት ሳይሆን አሮጌው ሰዋችን። ልክ ምን እንደማለት ነው? ሀገራችን አገሬ ብዬ ከእናንተ ጋር አወራለሁ አይሄድም አይደል? ከዚህ ቀደም ነግሬያቸዋለሁ። አንዷ እህቴ ወላጅ አባታችንን አባቴ ምናምን ስትል አባታችን በይ እላታለሁ። አባታችን በይ የኔም እኮ አባት ነው እላታለሁ። አስተካኪው ቋንቋሽን። አሁንም አሮጌው ሰው የማን? የኛ ሁላችን ነው። አሮጌው ሰዋችን አወር ኦልድ ማን ሲል ምን ማለት ሆነው? አሮጌው ሰዋችን ከክርስቶስ ጋር ምን ሆኗል? ተሰቅሏል። እሺ ማይክ ምን ማለት ነው? ያለ ክርስቶስ የነበረው ልክ ነው። ምንጫችን ማለት ነው። ምንጫችን የማንነታችን ምንጭ ነው። አሮጌው ሰዋችን የማንነታችን ምንጭ። አሁን ኢትዮጵያ የምትባል ሀገር ባትኖር አሁን ከዚህ በኋላ እና የኛ የልጅ ልጅ 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 ኢትዮጵያ የሚል ነገር አይኖረውም። የሆነ ኢትዮጵያ የምትባል ሀገር ነበረች አንድ ወቅት ላይ፣ ከዛ እንደመጡ ምናምን ዘሮቼ ሰምቻለሁ ይላል እንጂ ፊሊንጉ አይኖረውም። ግን ኢትዮጵያ ግን ስላለች እኛም ሁላችን እዚህ አትሊስት ሁላችንም ተወልደን ያደግንባት ሀገር ስለሆነች አገራችን እንላለን። አሮጌው ሰዋችን አይዴንቲቲያችን፣ ማንነታችን፣ የማንነታችን ምንጭ። በቃ ሁላችንም ሄደን የምንያያዘው እዛ ጋር አሮጌው ሰዋችን ላይ እና አሮጌው ሰዋችን ለምን ተሰቀለ ብለን መጠየቅ አለብን። ለምን ተሰቀለ? ተሰቅሏል ነው የሚለውና ለምን ተሰቀለ? ይሄ አሮጌው ሰዋችን በኃጢአት የወደቀ እና የእግዚአብሔር ቁጣ የተገባው ነው። ለኳየሩ ነው እየሰበኩ ያለሁት። ፕሪቺንግ ቱ ዘ ኳየር ይላሉ። ማለት የምታውቁትን ነገር ነው የምነግራቸው። በኃጢአት የወደቀ የእግዚአብሔር ቁጣ የተገባው ከኃጢአት የተነሳ እግዚአብሔር ያንን ኃጢአት ደግሞ ሊፈርድበት ይገባ ነበረ። ጻድቁ ፈራጅ ይህንን ኃጢአት ሊፈርድበት ይገባ ነበር። ለዚህ ነው አሮጌው ሰዋችን የተሰቀለው። መቼ ነው የተሰቀለው? የት ነው የተሰቀለው ብለን መጠየቅ አለብን። በዚህ ነገር ላይ ክሊር መሆን አለብን። ክሊር መሆን መቼ ተሰቀለ? የት ተሰቀለ? መቼ ተሰቀለ? በዚያ በመስቀሉ ላይ የዛሬ 2000 ዓመት በክርስቶስ በኩል። ስለዚህ ክርስቶስ የተሰቀለው አሮጌው ሰዋችንን ይዞ ነው የተሰቀለው። አሮጌው ሰዋችን ከክርስቶስ ጋር ተሰቀለ። እንደተሰቀለ እናውቃለን። እንዴት ነው ይሄ አሮጌው ሰዋችን ከክርስቶስ ጋር የተሰቀለው? እስቲ ፕሮሰሱ እንዴት ነው? ምን ይመስላል ብለን እስቲ እንጠይቅ። እንዴት ነው የተሰቀለው? መጀመሪያ እግዚአብሔር ራሱ ሰው መሆን ነበረበት። ሰው መሆን ነበረበት። ሌላ መንገድ የለም። አሮጌውን ሰው ለማስወገድ ኢፌክቲቭሊ እግዚአብሔር ሰው መሆን ነበረበት። ስጋ ሰው መሆን ነበረበት። ከዛ በኋላ ደግሞ ይሄ ሰው የሆነው እግዚአብሔር ጌታችን ኢየሱስ ክርስቶስ የሰውን ኃጢአት በሙሉ ወክሎ የሰውን ኃጢአት ተሸክሞ በመስቀል ላይ መዋል ነበረበት። በዚያ በመስቀል ስራው ዓላማው አንድን አዲስን ሰው ለመፍጠር ነው። አዲስ ሰው፣ አሮጌው ሰው እንዳለ ሁሉ ሌላ አዲስ ሰው ሊፈጥር ነው የፈለገው። ከዚሁ ከሂውመን ሬስ ከሰዎች መካከል ከአይሁዳውያን፣ ከግሪካውያን ከነሱ መካከል በቃ አዲስ ሰው፣ አዲስ ማንነት እሱን ለመፍጠር ነው እግዚአብሔር ሰው የሆነው እና ይህንን ኤፌሶን ምዕራፍ 2 ላይ
ሄደን ማየት እንችላለን። ምዕራፍ 2 ቁጥር 15 ላይ ይናገራል። አንድን አዲስ ሰው በራሱ ይፈጥር ዘንድ ይላል። እዛው ሮሜ ምዕራፍ 6 ላይ ሄደን ስንመለከት ስለ ክርስቶስ ሲናገር ቁጥር 9 እስከ 11 እንደዚህ ይላል። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለን እና መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል። ማ ክርስቶስ። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ስለዚህ ማንም በክርስቶስ ቢሆን ምንድን ነው? አዲስ ፍጥረት ነው። ስለዚህ አዲስ ፍጥረት ከሆንን እኛ በክርስቶስ ለኃጢአት የሞትን በዚሁ በክርስቶስ በኩል ደግሞ ለእግዚአብሔር ሕያዋን የሆንን መሆናችንን ቁጠሩ። መቁጠር አለብን፣ ማሰብ አለብን ነው የሚለን። ለኃጢአት ሞተን ለእግዚአብሔር ሕያዋን መሆናችንን መቁጠር ማሰብ አለብን። በአሮጌው ሰዋችን ለእግዚአብሔር የሞትን ለኃጢአት ሕያዋን የሆንን ነበር። በአሮጌው ሰዋችን ለእግዚአብሔር የሞትን ከእግዚአብሔር የተለየን ግን ደግሞ ለኃጢአት ሕያዋን ነበር በአሮጌው ሰዋችን። በክርስቶስ ግን ለኃጢአት አሮጌው ሰዋችን ከክርስቶስ ጋር ስለተሰቀለ እኛን ደግሞ በክርስቶስ አዲስ ፍጥረት ስለሆንን ምን ሆነናል? ለኃጢአት የሞትን እና ደግሞ ለእግዚአብሔር ሕያዋን የሆንን ስለሆንን ይሄንን መቁጠር አለባችሁ ይላል። ይሄንን ማሰብ አለባችሁ ይላል። አሁን እዚህ ጋር ጥያቄ መጠየቅ አለብን። ለኃጢአት መሞት ሲል አሁን በዚች ክፍል ላይ ምን ማለት ነው? ለኃጢአት መሞት ሲል ምን ማለት ነው? በምን መጀመር እንችላለን? ተቃራኒውን እስቲ እንመልከት። ለኃጢአት የሞትን ለእግዚአብሔር ሕያዋን የሆንን ስለሚል ለኃጢአት መሞት ማለት ለእግዚአብሔር ሕያው መሆን ማለት ነው። ለእግዚአብሔር ሕያዋን መሆን ማለት ነው ለኃጢአት መሞት። ስለዚህ በዚህ ክፍል ለኃጢአት መሞት ሲል ለአሮጌው ሰው መሞት ማለት ነው። ለአሮጌው ሰው ሞተናል እያለ ነው። እኛ አሁን ለእግዚአብሔር ሕያዋን ነን ሲል አዲስ ፍጥረት ሆነናል። ይሄንን ቁጠሩ ነው እያለ ለኃጢአት ሞተናል፣ ለአሮጌው ሰው ሞተናል፣ ለእግዚአብሔር ሕያዋን ሆነናል እያለ ነው። ኤፌሶን ምዕራፍ 4 ላይ ሄደን እንመልከት ከቁጥር 20 እስከ 24 ይሄንን ሐሳብ እንደው በቃ እግዚአብሔር ይርዳችሁ ተከታተሉኝ። ምክንያቱም ይሄንን በትክክል መረዳት በጣም መሰረታዊ ጉዳይ ስለሆነ ማለት ነው። የአሮጌው ሰው አሻራ በአዲሱ ፍጥረት ብቅ ብቅ እያለ እንዳያስቸግረን ከፈለገ ለአሮጌው ሰው መገዛት የሌለብን ሆኖ ሳለ አሮጌው ሰው በእኛ ላይ ተጽዕኖ እያደረገ እንዳያስቸግረን ይህን በደንብ መረዳት አለብን። አሁን ኤፌሶን ምዕራፍ 4 ላይ ሄደን ስንመለከት ከቁጥር 20 ጀምሮ አነባለሁ። እናንተ ግን ክርስቶስን እንደዚህ አልተማራችሁም፣ በእርግጥ ሰምታችሁታልና እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ስለዚህ ስለምንድን ነው የሚያወራው? ስለ ትምህርት። ተምራችኋል፣ አልተማራችሁም። ትምህርት ወሳኝ ነገር። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሯችሁም መንፈስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። ስለዚህ አሮጌው ሰው በዚህ ክፍል ላይ የተገለጸው እንዴት ነው ብላችሁ መጠየቅ ይገባቸዋል። ይህን ስታነቡ ምን ይላል እዚህ ላይ? እንዴት ነው የተገለጸው? በሚያታልል ምኞቱ የሚጠፋ ይለዋል። ወይም እንደሚያታልል ምኞት የሚጠፋ። በአዲሱ መደበኛ ትርጉም ላይ በሚያታልል ምኞቱ የጎደፈ ይለዋል። አሮጌው ሰው ውስጥ የሆነ የሚያታልል ምን አለ? ምኞት አለ። በእንግሊዘኛው ላይ እንደዚህ ይላል፣
the old man is being corrupted in accordance with deceitful desires. አሮጌው ሰው ኮራፕትድ የሆነ የሚሆን በሚያታልሉ ምኞቶች የሚጎድፍ የሚጠፋ እንደሆነ ሆኖ ነው የሚቀርበው። አሮጌው ሰው በቃ ኮራፕት የሚያደርገን በሚያታልል ምኞቱ ይመስላል፣ ግን አይደለም፣ እውነት አይደለም። ልክ ለምሳሌ አንዳንድ ነገር በህልማችሁ ገንዘብ ስታገኙ ይታያቸዋል እና ዋው ብላችሁ ስትነቁ ህልም ነው። በቃ እንደዛ ነው። አሮጌው ሰው የሚያታልል ምኞት አለ ውስጡ፣ የሚጠፋ ነው። በአንጻሩ ደግሞ አዲሱ ሰው እንዴት እንደተገለጸ ተመልከቱ። እዚህ ኤፌሶን ምዕራፍ 4 ላይ ሐዋርያው ጳውሎስ ያስረዳ። አዲሱ ሰው ደግሞ የተገለጸው በእግዚአብሔር ምሳሌ የተፈጠረ ይለዋል። እንደ እግዚአብሔር ምሳሌ የተፈጠረ ወይም በእግዚአብሔር አምሳል የተፈጠረ ነው ይለዋል አዲሱ ሰው። ስለዚህ ለአማኞች እየሰጠ ያለው ምክር ምንድነው? እዚህ ላይ በክርስቶስ አዲስ ፍጥረት ለሆኑት ልክ ሰው ቆሻሻ ልብስን እንደሚያስወግድ እንደሚያወልቅ የድሮ ማንነታቸውን ወይም አሮጌውን ሰው ይሄንን አይዴንቲቲ አሮጌውን የቀደመውን ሰው ያለ እንዳለ ነው የሚመስለን። ስቲል በዛ ሐሳቡን ወደኛ ያመጣል፣ ምኞቱ ወደኛ ይመጣል። እሱን ልክ እንደ ቆሻሻ ልብስ አውልቁት። የሐዋርያው ጳውሎስ ምክር አውልቁ። ግን ይህም ማውለቅ ብቻ ግን አይደለም፣ በቀጣይነት ወልቆ እንዲቆይ በአእምሯችሁ መንፈስ ታደሱ ይላል። ቅድም የእስራኤላውያኖችን ምሳሌ ያነሳሁላችሁ ለዚህ ነው። ከግብፅ ይውጡ እንጂ ግብፅ ከነሱ አልወጣ። በአእምሯችሁ መንፈስ ታደሱ። be renewed in the spirit of your minds ይላል። በአእምሯችሁ ብቻ አይደለም፣ በአእምሯችሁ መንፈስ፣ የአእምሯችሁ አቲቲዩድ፣ አስተሳሰብ፣ ዝንባሌ እሱ ይቀየር ነው የሚለው። እሱ ይለወጥ ነው የሚለው። የአሮጌው ሰው ያታልላል። እንዲህ ብታገኛል፣ እንደዚህ ትሆናለህ፣ እንደዚህ ምናምን ይለናል አሮጌው ሰው። መጀመሪያ አውልቁት ይሄንን ነገር። አሮጌው ሰው ከክርስቶስ ጋር ተሰቅሏል። አውልቁት። ከዛ በአእምሯችሁ መንፈስ ደግሞ ታደሱ። ግን እሱ ብቻ አይደለም፣ አዲሱን ሰው ልበሱት ማለት አዲሱን አይዴንቲቲ ያዙት። አንዳንድ ሰው ከኢትዮጵያ መጥቶ እዚህ ሀገር ሆኖ ስቲል በብር የሚቆጥር አታውቅም። በብር የሚቆጥር እኮ አለ። እዚህ መጥተው መጀመሪያ ሰሞን እንደዛ ይቸገራሉ። በተለይ አሁን የብሩን ዋጋ ታውቃላችሁ። እና መጥተው አሁን ቲፕ ልትሰጡ ብትፈልጉ ኮፊ ሾፕ ገብታችሁ $5 ከተዋችሁ ያ ሰው ሊታመሙ ይጀምራል። ምክንያቱም ሲያስበው 5 ጊዜ 100 ምናምን ብር በጣም ይሄ እብደት ነው የሚመስለው። 1000 ምናምን ብር ቲፕ። ስንት ሰው የተቸገረበት ሀገር መተን ይላል። ስለዚህ ምንድነው እዚህ ሀገር ይኖር እንጂ የሚያስበው በዛ ነው። ስለዚህ መወሰን እኮ አለብን። ኢትስ ኦኬ አሚን አሜሪካ ነው ማለት አለብን። አሚን አሜሪካ አምናት ኢትዮጵያ አለቀ በቃ። እዚህ ሲሆን እንደዚህ ነው የማስበው ማለት አለባችሁ እኮ። ግድ እኮ ነው። እኔ እዛ ሲሄድ እቀይራለሁ ልብሴ ከልቤ ፍሬ ታውቃለህ። ዝም ብዬ እዛ ኤርፖርት $20 የምሰጥ እንዳይመስላችሁ አልሰጥም። ብዙ ጊዜ እንደውም ራሴን የተሸክሜ የምወጣው ከተስማሙ በሀገሬው ዋጋ ነው የምሰጣቸው። ምክንያቱም እነሱ አያውቁም እኔ እንዴት ብር እንደማገኝ። ዝም ብዬ የዛቅኩ አይደለም የምኖረው። ስለዚህ እዛ ሲሄድ እንዳገሩ ነው። ዞር ብሎ ነው የምለው ከፊቴ እና እያሰብኩ ነው የማደርገው፣ እያሰብኩ። ስለዚህ መቀየር ይኖርብኛል፣ ልብሴን መቀየር አለብኝ እዛ ሲሄድ። እዚህ ስመጣ ግን ካልቀየርኩ ደግሞ ችግር ነው።
ምክንያቱም ቋንቋና ነው መሆኑ በቃ እዚህ ምክንያቱም ሁሉ ያስፈራኛል። በቃ $1 ራሷ እኮ ብዙ ብር ናት። 160 ብር ናት $1። ስለዚህ አውልቁ ይላል። አውልቁ ልበሱ። አዲሱን አይደንቲቲ ልበሱ። አዲሱን ሰው ልበሱ። ስለዚህ አውልቁ እዚህ ጋር ታደሱ። ሁሌ ካሊብሬሽን ያስፈልጋል። ሁልጊዜ ካሊብሬሽን ምንድን ነው በአማርኛ? ፋይን ቱኒንግ ሌላ አማርኛ ስላጣሁ ነው። መቃኘት፣ ቅኝት ያስፈልጋል። ምክንያቱም እንትን ይልብናል፣ ይበላሽብናል። መልሰን ማስተካከል እንደ ድሮ ሰዓት ሁሌ መሙላት አለብን እና ከዛ ክሊር እንሆናለን። እኛ እኮ ሰማያውያን ትቢት ነው የሚመስለው ነን ሰማያውያን መንፈሳውያን አዲሱን ልብስ ለብሰናል። አዲስ ፍጥረት ነን። ይሄን ማሰብ ያለብን መቼ ነው? ስለ አዲስ ፍጥረት በምንሰብክበት ሳምንት አይደለም፣ በየቀኑ ነው። አዲስ ፍጥረት ነን። አሮጌው ሰው እንደሚያታልል ምኞት ኮራፕትድ የሆነውን አሮጌውን ሰው አውልቁ ይላቸዋል ሐዋርያው ጳውሎስ። ስለዚህ እዚህ ላይ አሁን አሮጌው ሰውና አዲሱ ሰው እያለ ሲል ምን ማለቱ ነው? ምክንያቱም አሮጌው ሰዋችን ተሰቅሏል ብሏል። ምን ማለቱ ነው ካል የቀደመው ማንነታችንና የአሁኑ ማንነታችን ማለት ነው። በክርስቶስ ስንድን ያገኘነው ማንነትና የቀደመው ማንነት አታውቁትም? እስቲ አስታውሱት። እስቲ የቀደመው ማንነት ዳኒ ትዝ አይልም? ሲቆይ ምን ይጠፋብናል? ዘመኑ ሲሄድ እየጠፋብን ይመጣል። ግን ማስታወስ እናውቀዋለን። የቀደመው ማንነት ያለ ክርስቶስ የነበረው ማንነት እሱና አዲሱ ማንነት፣ አዲሱ በክርስቶስ ያለው አዲሱ ማንነት አውልቁ ልበሱ ሲል አዲስ ፍጥረት ነን ከሚለው ጽንሰ ሐሳብ ጋር አይጋጭም ወይ? ማለት ከሆነን ምንድን ነው የምናወልቀው አይደል? አውልቁ ልበሱ። ለምሳሌ በቃ አሁን ኢትዮጵያ ለመሆኔ ክሊር ነው። አሜሪካን ያለሁት። ስለዚህ ልክ እንዴ አሜሪካ ሁን እንደሚለን አይነት ነገር ነው። አዲስ ፍጥረት ሁኑ እያለን እኮ አይደለም ነን። ግን አውልቁና ልበሱ ሲል አይጋጭም ወይ? አሮጌው ሰዋችን ተሰቅሏል ሲል ጭንቅላቱ ተሰቅሏል ማለት ነው። ራስ የሆነው ምንጫችን ተሰቅሏል ማለት ነው። እንደው ዝም ብዬ ወደ አእምሮ የመጣና ስለ እባብ አሰብኩ። እባብ ራሱን ከቆረጣችሁት በኋላ ይሞታል አይደል? ግን ቼክ ስታደርጉ አይሞትም አሉ። የሚገርም ነው። ይቆያል፣ ትንሽ ይቆያል። እስቲል መርዙን ለመጥፋት ይችላል። አንዳንድ እባብ ለ40-50 ደቂቃ ከዛም በላይ ሊቆይ ይችላል። እና በጣም ገረመኝ። ኦኬ ደዛም ነው እንዴ? ኦኬ እዚህ አሮጌው ሰው ተሰቅሏል። እውነት ነው ተሰቅሏል። ግን ርዝራዥ አሁንም ቀሪ አለ። ለዚህ ነው ሀሳባችን ላይ በጣም መስራት የሚያስፈልገን። ምንጩ ተሰቅሏል። ያ ማንነት ተወግዷል። አሁን በክርስቶስ አዲስ የሆነ ማንነት፣ አዲስ ራስ አለ። በሌላ ቋንቋ አዲስ የዘር ሐረግ አለ። አሮጌው የዘር ሐረጋችን ተወግዷል፣ ተቀይሯል። ይሁን እንጂ የአሮጌው ሰው አሻራ አሁን በውስጣችን በአእምሯችንና አዲሱን ፍጥረት በሚቃወሙ ፍላጎቶቻችን ውስጥ አሁንም አለ። አሁንም የአሮጌው ሰው አሻራ በውስጣችን ማለትም በአእምሯችን እና አዲሱን ፍጥረት በሚቃወሙ ፍላጎቶቻችን ውስጥ አለ። ይህ ነው መጽሐፍ ቅዱስ ሥጋ ብሎ የሚጠራው። አንዳንድ NIV ላይ ሲንፉል ኔቸር የሚለው ኃጢአተኛ ተፈጥሮ የሚለው ይህንን
ስጋ ለፍላጎቱ ወይም ለምኞቶቹ ስንሸነፍ በእኛ ውስጥ ኃይል ያገኛል። ለምኞቶቹ ስንገብር ስንተባበር ስጋ ነፍስ ይዘራል፣ አቅም ያገኛል። ስለዚህ በደንብ ብቅ እያለ ይመጣል። አሻራው በደንብ ይታያል፣ ያሮጌው ሰው አሻራ። እዚህ በአንጻሩ ግን ደግሞ ለምኞቶቹ ደግሞ እምቢ ካል እና ከአዲሱ ሰው ምኞቶች ጋር ደግሞ ከተባበርን የስጋ ተጽዕኖ የማድረግ ኃይል እየደከመ አቅም እያጣ ይመጣል። የአዲሱ ሰው ነገር የበለጠ ጉልት እያለ ይመጣል። ለስጋ ምኞቶች ስንሸነፍ አዲሱ ህይወታችን እየደከመ ይመጣል። ተጽዕኖ እየተዳከመ ከዛ አንዳንዴ ብቻ አዲስ ሰው ሆንኩ አዲስ ፍጥረት ይላል። አንዳንዴ መዝሙሩን ሲሰማው የድሮ መዝሙር ይዘምራል፣ ግን ተጽዕኖ ግን የለውም። አይንቀሳቀስም፣ ብርቱ አይደለም፣ አይገሰግስም፣ ድል አይነሳም፣ የእግዚአብሔርን ሐሳብ አይፈጽም። ለምን? ምክንያት አለው። ምክንያቱ ለስጋ ምኞቶች ስለምንገብር ነው። ሌላ ምክንያት አለ። ስለምንገብር ስጋ እየበረታ አዲሱ ሰው እየደከመ ይመጣል። ሁለቱም በርትተው መቆም አይችሉም። በፍጹም አይሆንም። የድካማችን መንስኤ ነው። እባክህ ጌታው ድካሜን አንሳልኝ እባክህ ብንልም በእኛ ዘንድ ኃላፊነት አለ። ነግሮናል፣ ነግሯችኋል፣ ፈቃዱን አሳውቋችኋል ነው የሚለን ቃሉ። ተነግሮናል፣ መንገዱ ይሄ ነው ተብለናል። ለምሳሌ ቆላስይስ ላይ ሄደን እሱን እንመለከትና እንጨርሳለን። ቆላስይስ ምዕራፍ 3 ቁጥር 9 ሐዋርያው ጳውሎስ ከቁጥር 8 ጀምሮ ጀምራለሁ። አሁን ግን እናንተ ላይ ምዕራፍ ቁጥር 3 ምዕራፍ 1 ቁጥር 1 ላይ ከክርስቶስ ጋር ከተነሳችሁ የሚል ቃል አለ። ከክርስቶስ ጋር ከተነሳችሁ፣ አዲስ ፍጥረት ከሆናችሁ፣ አዲስ ማንነት ካገኛችሁ፣ ከክርስቶስ ጋር ከተሳሰራችሁ፣ አሮጌው ሰው ከተሰቀለ ዘንዳ ቁጥር 8 ላይ ሄደን ስንመለከት እናንተ ደግሞ ቁጣንና ንዴትን፣ ክፋትን፣ ከአፋችሁም ስድብን፣ የሚያሳፍርንም ንግግር እነዚህን ሁሉ አስወግዱ እያለን ያለው ምንድን? የአሮጌውን ሰው እኮ ባህሪያት ናቸው። እግዚአብሔርም ይቆጣል እንዳትሉኝ፣ ይቆጣል። ግን በጽድቅ ነው የሚቆጣው አይደል? እግዚአብሔር አይሳደብም። እግዚአብሔር ኃጢአት የለበትም። አዲሱ ሰውም በእግዚአብሔር ምሳሌ ነው የተፈጠረው። ስለዚህ አሁን እናንተ ቁጣን፣ ንዴትን፣ ክፋትን፣ ከአፋችሁም ስድብን፣ የሚያሳፍርንም ንግግር እነዚህን ሁሉ አስወግዱ። እርስ በርሳችሁ ውሸት አትነጋገሩ። ለምን? አሮጌውን ሰው ከስራው ጋር ገፋችሁታልና፣ አውልቃችኋል ማለት ነው። ስለዚህ እውነት መነጋገር አለብን ማለት ነው። እውነት የምንናገረው እውነት መሆን አለበት። የአዲሱ ሰው ባህሪ ነው። የኢትዮጵያዊነት ምናልባት እውነት እንዳንናገር የሚያደርገን ነገር ሊኖረው ይችላል። እውነቱን ከተናገርክ በኋላ ሌላ ጣጣ ይመጣብሃል። ስለዚህ ቀስ ብለህ ወይም ጫፍ ጫፉን ተናገር፣ ሙሉን እንዳትናገር ምናምን ጥበብ ነው፣ የእኛ ጥበብ ነው። ግን አሮጌ ነው፣ የአሮጌው ሰው መንገድ ነው። አዲሱ ሰው እውነቱን ነው የሚነጋገር።
እውነትን ተነጋገሩ። አሮጌውን ሰው ከስራው ጋር ገፋችሁታልና የፈጠረውን ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። ቋንቋውን ታዩታላችሁ። የፈጠረውን ምሳሌ እንዲመስል እውቀት ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። ስለዚህ መንፈስ ቅዱስ ያስተምረናል ማለት ነው። የአዲሱን ሰው አስተሳሰብ፣ የአዲሱን ሰው አካሄድ እና የፈጠረው ልክ እንደ እግዚአብሔር እንድንመስል፣ የእግዚአብሔርን ባህሪያት እንድንመስል፣ የክርስቶስን መልክ እንድንመስል እውቀት ያስፈልገናል። ያን ለማግኘት አዲሱ ሰው በእውቀት እየታደሰ የሆነውን ይህን አዲሱን ሰው እናንተ ለብሳችሁታል። ለለበሱ ላወለቁ ነው የሚነግራቸው። ለብሳችሁታል የሚል ነገር እናያለን። ስለዚህ ተመልሰን ስንመለከት ስጋ ለፍላጎቱ ስንሸነፍ ኃይል ያገኛል። ምኞቱን እሺ ካል አዲሱ ህይወታችን እየደከመ ስጋ እየጠነከረ ይመጣል። በአንጻሩ ግን ለስጋ ምኞት እምቢ ካል ከአዲሱ ሰው ጋር ከተባበርን ስጋ ኃይሉን እያጣ እየደከመ ይመጣል። ሙሉ በሙሉ አይሞትም አለ፣ ግን እየደከመ ይመጣል። እየደከመ አቅም እያጣ ይመጣል። ለስጋ አታስቡ፣ ለምሳሌ ይላል ጳውሎስ ሮሜ 13 አታስቡለት ይላል። ምንም እድል ፈንታ አትስጡት። ምክንያቱም ትንሽ ስታበሉት ነቃ ይላል። ተረስቼ እኮ ነበር። ትንሽ እንደዚህ አንዳንድ ጣል ጣል አድርግልኝ ትንሽ። ከዛ ግን እምቢ ስንል አዲሱን ሰው ሁሌ ለብሰን ስንመላለስ፣ በአእምሯችን መንፈስ ስንታደስ፣ በዚህ ውስጥ ብቻችንን አይደለንም። ማን አለ? መንፈስ ቅዱስ ስራው ይሄንን እንድንሰራ ነው። ለዚህ ነው መንፈስ ቅዱስ ከኛ ጋር ያለው። ይሄንን ስናደርግ መንፈስ ቅዱስ በቃ እውቀት እየጨመረልን፣ ጥበብ እየጨመረልን፣ ምን ማድረግ እንዳለብን እያሳየን እየመራን እንሄዳለን። ስለዚህ በአዲሱ ፍጥረት ያለ የአሮጌው ሰው አሻራ ቀስ በቀስ እየጠፋ እንዲመጣ ነው እኛ መፈለግ ያለብን። አሻራው እየጠፋ እስከማይታይ ድረስ አለ እኮ እናውቃለን፣ አለ ስጋ አለ፣ ምኞቱን እናውቃለን። ግን አቴንሽን አለመስጠት፣ ለስጋ ምኞት አቤት አለማለት መንፈስ ቅዱስ ይረዳናል። ጸልይ። እግዚአብሔር አባታችን ሆይ እናመሰግናለን። ይሄንን እውነት የበለጠ እንድናስተውለው ጌታ ሆይ እንድትረዳን እንጸልያለን። እንድንለማመደው ማውለቁን ማጥለቁን እንድንለማመድ ጌታ ሆይ እንጸልያለን። ክብር ሁሉ ለስም ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን። አንድ ቃል ብቻ ሳላነብላችሁ የቀረውትን ላንብብላችሁ። ሮሜ ምዕራፍ 6 ቁጥር 17 እስከ 18 ያለችዋን ላንብባት። ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአትም አርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን። ጨርሰናል።